በዚህ ወቅት አዲስ አበባ ላይ 140 ቦታዎች ላይ መንገድ እየገነባን ነው። ከነኚህ ውስጥ ወደ 104 የሚሆኑትን ፕሮጀክቶች በራስ አቅም በአዲስ አበባ መንገዶች ባለስልጣን እየገነባን ያለ ነው። ሌሎችን ደግሞ በኮንትራክተሮች ነው እየገነባን ያለ ነው። ዛሬ እየተመለከተን ያለ ነው ለኮንትራክተሮች የሰጠናቸውና ትንሽ ዘግየት ብለው ህዝብ ቅሬታ እያሰማ ያለበትን መንገድ ነው ማለት ነው። አንዱ 18 ማዞሪያ መሳለሚያ ነው። ሁለተኛው ይሄ የአየር ጤና ነው። ይሄ 5.6 ኪሎ ሜትር ርዝመት ያለው መንገድ ነው። ቀጥታ ወደ ጅማ ወደ ሆሳና ከሚሄደው ዋናው መንገድ ጋራ የሚያገናኝ ነው ማለት ነው። ትልቅ ኢኮኖሚያዊ ፋይዳ ያለው ከአዲስ አበባ ያለፈ ጥቅም ያለው መንገድ ነው ማለት ነው። ወደ 40 ሜትር ድረስ ስፋት ያለው ነው። አሁን ወደ ማጠናቀቂያ ደረጃው ላይ መጥቷል። አስፋልት መልበስ ጀምረዋል። ጥቂት ተቆምንበት አካባቢ ካልሆነ በስተቀር ሌላውን ችግር ፈተናል። ይሄም በወሰን ማስከበር ምክንያት ክርክር የነበረበት አካባቢ ነው። እንግዲህ ቀድሞ የነበረው የአዲስ አበባ ታሪክ መንገድም ስንሰራ የተለያዩ ፕሮጀክቶች ስንሰራ የተለያዩ ወሰን ማስከበር ክርክሮች ይነሳሉ። ራሱ በመብራትም በህዝብም መንገዱ ላይ በሚሰሩ አካላትም ይነሳል። አሁን ግን እንደዛ አይነት ታሪክ አዲስ አበባ ላይ የለም። ልማት ይዘን ወደ ህዝብ ከቀረብን ልማቱ እንዲሰራ የሚተባበር በርቱ የሚል ቡና እያጠጣ እያበረታታ አብሮ የሚሰራ እንዲሰራለትም ደግሞ የሚያበረታታ የከተማ ነዋሪ ነው ያለን። ከባለፈው አመት ጀምሮ ይሄ ችግር ስለቆመ በፍጥነት ወደ ማጠናቀቅ ደረጃ መጥተናል። በሚቀጥሉት 2 ወራቶች ይህንን መንገድ አጠናቀን ህዝባችንን የምንክስበት ነው። ይሄ መንገድ በተለያዩ እክሎች ምክንያት የዘገየ መንገድ ነው። ከረም ብሏል ከተጀመረ። የመጀመሪያውን ኮንትራክት አቋርጠን እንደገና አሁን ለአዲስ ኮንትራክተር ሰጥተን የጀመርነው ነው። መንገዱ በአብዛኛው የዘገየው መንገዱን ማስፋት በጣም አስፈላጊ ስለነበረ ዲዛይኑም የተሰራው እንደዛ ነው። በአካባቢው ላይ ከፍተኛ የኢኮኖሚ እንቅስቃሴ ያለበት ሰፊ ማህበረሰብ የሚጠቀምበት ከመሆኑ አንፃር መንገዱን ዲዛይን ባደረግነው ልክ ከአካባቢው የወሰን ማስከበር ችግሮች አጋጥመውን ነበርና እነሱ ወደ ፍርድ ቤት ስለሄዱ የፍርድ ቤት ክርክር ነበረበት። እሱን ከጨረስን በኋላ የዋጋ ጭማሪ በማስከተሉ ምክንያት ከመጀመሪያው ኮንትራክተር ሳንግባባ ቀርተን ወደ ሁለተኛው ኮንትራክተር አምጥተነዋል። አሁን ከጀመርን በኋላ ግን በከፍተኛ ፍጥነት እየተሰራ ያለ መንገድ ነው። የዘገየውን ጊዜ ለማካካስ እየሮጥን ያለ ነው። መንገዱ ወደ 3.3 ኪሎ ሜትር ርዝመት ያለው ትልቅ የመሸጋገሪያ ድልድይ ያለው፣ ወደ ጦር ኃይሎች ደግሞ ስንሄድ የመሸጋገሪያም አንደርፓስም ጭምር ያለው መንገድ ነው። ነባሩን የቀለበት መንገድ ጭምር ማሻሻያ የሚያደርግ መንገድ ነው። ለእግረኛ መንገድ ይጨምራል። የተሽከርካሪውን መንገድ ይሰፋል። ወደ 6 ሌኖች አሉት። በግራና በቀኝ 3 ሌኖችን ይዞ ነው እየተሰራ ያለው። አሁን በጥሩ ሁኔታ በፍጥነት እየሄደ ነው ያለው። የስዌሬጁ ድሬኔጁ ሁሉም እንደ አዲስ ነው የሚሰራው። የመብራት መሰረተ ልማት፣ የቴሌኮም መሰረተ ልማት፣ የአይቲኤስ መሰረተ ልማት በኮሪደር ስታንዳርድ አሁን እያሻሻልን የመንገድ ስታንዳርድ ብለን ያስቀመጥነውን በከተማችን በዚህ መንገድም ላይ በተሟላ ሁኔታ የምንተገብረው ይሆናል። እሱም ብቻ አይደለም፣ ማህበረሰቡ እንደምታዩት ሰፊ ነዋሪ ነው ያለው። እንዲሁም ሰፊ የኢኮኖሚ እንቅስቃሴ ያለበት ማህበረሰቡ ግን ወጣ ብሎ የሚናፈስበት፣ የሚገናኝበት፣ ልጆች የሚጫወቱበት፣ ወጣቶች ኳስ የሚጫወቱበት የመሳሰሉት መሰረተ ልማቶች የሚታሰብበት አካባቢ አይደለም። ቤት ላይ ተደራርቦ የተገነባበትና ጥቅጥቅ ብሎ ሰው የሚኖርበት ከመሆኑ አንፃር በጋራ ጭምር ነው የሚኖረው። መኖሪያ ቤት ውስጥ ብቻ ሳይሆን አካባቢ ላይ ጭምር ነው የሚኖረውና አካባቢው ለመኖር ምቹ እንዲሆን ያንንም ታሳቢ ያደረገ በዚህ ጋር የሚያልፈውንም ወንዝ ታሳቢ ያደረገ የተሟላ መሰረተ ልማት ነው የምንሰራው። በሚቀጥለው አመት ታህሳስ ለመጨረስ ተክተን ሌትና ቀን እንሰራለን። ህዝቡንም በዚህ ፍጥነት በዚህ በከፍተኛ ትጋት እየተሰራ ስላለ እንኳን ደስ ያላችሁ ማለት ፈልጋለሁ። ሁሌ ምክር ቤታችን ላይ በቅሬታ የሚቀርብ ስለነበረ ለዛ የተሰጠ ምላሽ ነው። በቃላችን መሰረት የምንሰራ መሆኑን
ደግሜ ማረጋገጥ እፈልጋለሁ። እጅግ አድርጌ አመሰግናለሁ።